በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃል ይህ ነው አላቸው። በዛን ጊዜም መጻሕፍትን ያስተውሉ ዘንድ አእምሮአቸውን ከፈተላቸው። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክሮች ናችሁ። እነሆ አባቴ የሰጠው ተስፋ እኔ እልክላችኋለሁ። እናንተ ግን ከላይ ኃይል እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ። ኃይል እስክትቀበሉ ድረስ በኢየሩሳሌም ከተማ ምን በሉ? እስቲ ጉባኤው አንድ ላይ ቆዩ በሉ። ቆዩ። እስከ ቢታንያ አወጣቸው፣ እጆቹንም አንስቶ ባረካቸው። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑ እየባረኩ በመቅደስ ኖሩ። በየት ኖሩ? በየት ኖሩ? ምን እያደረጉ? እያመሰገኑ። ክብር ለኢየሱስ ይሁን። በብዙ ደስታ እግዚአብሔር ከባረካቸው፣ የእግዚአብሔር ልጅ ኢየሱስ ከባረካቸው በኋላ በብዙ ደስታ በዝማሬ በመጠበቅ መንፈስ ወደ ኢየሩሳሌም ተመለሱ ይላል። ክብር ለኢየሱስ ይሁን። በዚህ ክፍል ውስጥ የምንመለከተው ጌታ ኢየሱስ ክርስቶስ ከትንሣኤ በኋላ በምድር ላይ የቆየበትን ጊዜ ጨርሶ ሊሄድ ሲል ያለውን ነው የምንመለከተው። የመጠበቅ የተወሰነ ተስፋ አስይዟቸው እንደገና ደግሞ በምድር ላይ በተለያየ አጋጣሚ ጌታ ኢየሱስ ክርስቶስ ከትንሣኤው በኋላ በቆየባቸው በ40 ቀናት እየተገለጠላቸው የተሰጣቸውን የተስፋ እያሳሰባቸው ሪማይንድ እያደረጋቸው እያዘጋጃቸው የቆየበትን ጊዜ ነው የምንመለከተው። ጌታ ኢየሱስ ክርስቶስ በምድር ላይ ከትንሣኤው በኋላ ከተነሳ በኋላ ላስት ዊክ እዚህ ጋር ፓስተር ሽፈራው ሲሰብክ እንደሰማችሁት በማለዳ ሶስቱ እህቶች እነ ሰሎሜ እነ ማርያም ጌታ ኢየሱስ ክርስቶስን ሽቶ ሊቀቡ ጊዜያቸውን፣ ገንዘባቸውን፣ ሕይወታቸውን መስዋዕት አድርገው ከሄዱ በኋላ ጴጥሮስ በሰማ ጊዜ እየሮጠ ወደ መቃብሩ ቼክ ለማድረግ ከሄደ በኋላ ጌታ ኢየሱስ ክርስቶስ በተለያየ አጋጣሚ ደግሞ ለደቀ መዛሙርቱ ይገለጥላቸው ነበር። በተዘጋ ቤት ውስጥ ገብቶ እኔ ነኝ ይላቸው ነበር። ለማመን በተቸገሩ ጊዜ እኔማ መንፈስ ብሆን ኖሮ በአካል እንደዚህ ተገልጬ አታዩኝም ነበር፣ ይኸው የተወጋውን እጄን እዩት፣ ጎኔን እዩት እያለ ያበረታታቸው ነበር። በመጨረሻ በኤማውስ መንገድ ላይ ደግሞ እየሄዱ ያጫውታቸው ነበር። ሲያጫውታቸው ልባቸው ይቀልጣል፣ ልባቸው ይደሰታል፣ ሐሴት ያደርጋሉ። የቃሉ ምስጢር ያስገርማቸዋል። በኋላ የሆነ ቦታ ላይ ሲደርሱ ቢታንያ አካባቢ ሲደርሱ ባክን ጨዋታቸው እንዳይቋረጥ፣ ምክንያቱም ሞቅ ብሏቸዋል፣ ልባቸው ይቀልጣል። የሆነን የሚነግራቸው ሁሉ ሐሴት ያደርጋሉ። በቃ ባክን ምታድር ከሆነ ከኛ ጋር ደር፣ መሽቷል፣ በጨለማ አትሂድ ብለው ለመኑት ይላል። እምቢ ሲላቸው ግድ አሉት። ከዛ እሺ ብሏቸው ገባ። ከገባ በኋላ ጌታ ኢየሱስ ክርስቶስ ማዕድ አቅርበው እራት ላይ ከባረከ በኋላ አንስቶ ሲሰጣቸው ሲበላ ከመካከላቸው ሲገለጥ አይናቸው በራላቸው። አይናቸው ሲበራ የዛን ጊዜ ደነገጡ። ጌታ ነው አሉ። ከዛ በኋላ ተሰወረባቸው ይላል። ሌላ ጊዜ ደግሞ ድጋሚ ተገለጠና ጌታ ኢየሱስ ክርስቶስ በተዘጋ ቤት ውስጥ እኔ ነኝ አላቸው። በኋላ 10 ቀን ሲቀረው የመንፈስ ቅዱስ የሚወርድበት በ50ኛው ቀን ነው መንፈስ ቅዱስ የወረደው። በ40ኛው ቀን ላይ ጌታ ኢየሱስ ክርስቶስ ይዟቸው ወጣና ባረካቸው። እያዩት ወደ ሰማይ አረገ ይላል። ክብር ለኢየሱስ ይሁን። እስቲ እያዩት በሉ። በጣም ብዙ አማልክቶች አሉ አምላክ ነው የሚሉ ግን የማይታዩ። አንዳንድ ጠንቋይ ታውቃላችሁ፣ ጠንቋይ ቤት ሲሄዱ ሰሞኑን እኔና ሜሪ የሆነ ድራማ እያየን ነበር። ጠንቋይ ቤት ነበር አንድ የሆነ ፓርት አለው ጠንቋይ ቤት እና ለምን እንደሚደበቁ ሁሌ ይገርመኛል። ከመጋረጃ ጀርባ ሆኖ ነው የሚጠነቁሉት። እግዚአብሔር ከመጋረጃ ጀርባ ያስቀራቸው። ወደ ፊት ለፊት አይወጡም። ከመጋረጃ ጀርባ ሆነው አይታዩም። ሰው እንዲያያቸው አይፈቅዱም። ከጀርባ ሆነው በጭስ በምናምን በብዙ ነገር ተከልለው ተንኮል ነው የሚተነብዩት ራሱ። እና የሚገርመኝ ደግሞ የሚያስጠነቁሉት ራሱ እዛ ጋር አንደኛው ሰውዬ ሲያስጠነቁል ምን ይላል? እንዲህ ይሁንልኝ ይላቸዋል። ሰው ለማስገደል ለማስጠፋት ነው ሄደው እና በቃ እኔ አንተን እንዲያውም ተወው፣ እሱን ምን ያደርግልሃል? አንተን በብዙ ሀብት በብዙ ጸጋ እባርካለሁ፣ ቢዝነስን አትረፈርፍልሃል፣ አካውንቲ ይትረፈረፋል፣ በቃ ከዚህ በኋላ አንደኛ ሀብታም አደርጋለሁ ስትለው ኖ እኔ እንደሱ አይደለም መሆን የምፈልገው አለ ሲል
እሱ አሁን ባለኝ ደረጃ ከኔ በታች እንዲሆን ይችላል። ጌታ ኢየሱስ ያስበበለት። አንድ ጊዜ አንድ ምሳሌ ሰምቻለሁ። አንድ ሰው በጣም ኢትዮጵያዊ ነው ይላሉ። አንድ ጀርመናዊ፣ አሜሪካዊ፣ እንግሊዛዊ ተጠየቁና ሁሉም መረጡ። አንድ ኢትዮጵያዊ ግን ላንተ የሚደረግልህን 2 እጥፍ ለወንድም አደርግልሃለሁ እና ጠይቅ ብትፈልገውን ነገር ሲባል አንድ አይን አጥፍታል። የወንድም 2 አይን እንዲጠፋ እነኚህ ሰዎች ጌታ ኢየሱስ ክርስቶስ መጣና ባረካቸው ይላል። እስቲ ባረካቸው በል። ኧረ አንድ ሰው አሜን። የኛ አምላክ ሲመጣ ሊባርክ ነው የሚመጣው፣ ሊረግም አይመጣም። ራሱ እስራኤልን ሊረግም በላም በመጣ ጊዜ ጌታ ኢየሱስ ክርስቶስ አፉ ላይ ምን አደረገው ይላል? መርገሙን ባርኮት አደረገበት። ሊረግማቸው ገንዘብ ተቀብሎ ሲመጣ መርገም አልቻለም። ሊረግማቸው ሲወጣ የእስራኤል ልጆች በተራራ ላይ ፍሬ አፍርተው ተንጀርገው እንዲሆነው ሰፍተው በስተው ያለው ሲል ምንድነው የምታረገው? እየባረካቸው ነው ሲል ነው እንዴ? እኔ እነሱ መርገም አልችልም። እስቲ እኔ መርገም አይችልም በሉ። ሃሌሉያ! አይችልም። ለምን መሰላችሁ? ኦሬዲ ጌታ ኢየሱስ ክርስቶስ እጁን አይቶ አንስቶ ባርኳችኋል። እኛ የተባረክነን። ኢየሱስ ለዘላለም ጌታ ነው። ዊ አር ብለስድ። እስቲ ዊ አር ብለስድ በሉ። ኔክስት ዊክ እንዳውም እዚህ የቅዳሜ የእንግሊዘኛ ሰርቪስ ስለሚጀመር ቦታውን እንግሊዘኛ አለማምዱት ካሁኑ። ዊ አር ብለስድ በሉ። ሃሌሉያ! ጌታ ኢየሱስ የተባረከ ይሁን። ሚስቴ አንደኛ ናት። እስቲ ሁላችሁም ዊ አር ብለስድ በሉ። በቃ ዊ አር ብለስድ። ከተባረክም በኋላ አለመባረክ አንችልም። ማዘን አንችልም። መሰበር አንችልም። መክሰር አንችልም። መውደቅ አንችልም። መጣል አንችልም። ሌላ ነገር መሆን አንችልም። ኦልሬዲ ዊ አር ብለስድ በእግዚአብሔር ፕሬዘንስ። ጌታ ኢየሱስ ባረካቸውና ነገር ግን አንድ ነገር አስጠነቀቃቸው። እኔ እሄዳለሁ አለ። አባቴ የገባውን የተስፋ ቃል በነቢያት የተነገረውን በመዝሙር የተነገረውን ያንን የተስፋ ቃል እስኪመጣ ድረስ በኢየሩሳሌም ምን አድርጉ? ቆዩ። እስቲ ቆዩ በሉ። ከዛ የሚገርማችሁ ክፍሉን ስታነቡት ሄዳችሁ ሐዋርያት ሥራ ላይ ስታነቡ ሐዋርያት ጌታ ኢየሱስ ክርስቶስ ቆዩ ካላቸው በኋላ ቀኑን አያውቁትም። አሁን እኛ ስለተጻፈልን ነው 10 ቀን የምንለው። እነሱ ለስንት ቀን እንደሆነ አያውቁትም። ለ1 ዓመት ለ10 ዓመት ምንም የሚያውቁት ነገር የለም። ብቻ መንፈስ ቅዱስ እስኪመጣ ኃይል እስክትቀበሉ ድረስ ከኢየሩሳሌም ንቅንቅ እንዳትሉ ጠብቁ ተባሉ። ከዛ ስብስብ ባሉና አንድ ቤት ውስጥ ሻኮሬሌ ዴቬ ጋር አላናማስ ኢየሱስ ለዘላለም ጌታ ነው። እየጸለዩ እየናፈቁ እየጠበቁት መንፈስ ቅዱስን እየተጠሙ ያ ለአባቶቻችን የገባው የተስፋ ቃል እግዚአብሔር ራሱ እልካለሁ ያለው የተስፋ ቃል ጌታ ኢየሱስ ክርስቶስ ሳትቀበሉት እንዳትወጡ ብሎ የተናገረው ያ መንፈስ ቅዱስ ያ ፓወር ያለው ያ ሜሴጅ ያለው ያ ሚስጥርን የሚገልጠው ያ ወደ እውነት ሁሉ የሚመራው እስኪመጣ ድረስ ምን አደርገዋለሁ? እጠብቀዋለሁ። ኢየሱስ ለዘላለም ጌታ ነው። በየዕለቱ ይጸልያሉ። መቼ ነው የሚመጣው? ዊ ዶንት ኖ። እስከ መቼ ነው የምንጠብቀው? አናቅም። ግን ምን እናደርጋለን? እንጠብቃለን። የሚገርማችሁ ሲጠብቁ እኛ እንደምናስበው እንዲህ ሪላክስ አድርገውም አይደለም። ኤር ኮንዲሽን ባለው ቤትም አይደለም። ጥሩ ምግብም እየበሉ አይደለም። ኮሚኒቲው ሰፖርት እያደረጋቸውም አይደለም። ተቃውሞ ዙሪያቸውን አለ። የኢየሱስ ክርስቶስ መነሳት ያበሳጫቸው። ከመነሳቱም ደግሞ ሰዎች እያዩት ነው ወደ ሰማይ የወጣው። ሲወጣ ያዩት ጌታ እሱ ተመልሶ ከዚህ በኋላ ምን ሊያደርግ ይችላል? እነዚህ ሰዎች መጨረሻቸው ምን ሊሆን ይችላል? የሚል ስጋት የሞላቸው ብዙ የሃይማኖት የፖለቲካ ስልጣን ያላቸው ሰዎች በዙሪያቸው ይጠብቋቸዋል። እነዚህን ሁሉ ተቋቁመው በአንድ ቤት ውስጥ ይጠብቁት ነበረ። ኢየሱስ ለዘላለም ጌታ ነው። ዛሬ ምሽት የማካፍላችሁ ቃል ጌታ ቢፈቅድ በተከታታይ ሳምንቶች የምንማረው ስለ መንፈስ ቅዱስ ነው። መንፈስ ቅዱስን ሳትሞሉ ከኢየሩሳሌም ምን አታድርጉ። ወይኔ ዛሬ እስቲ አትውጡ በሉ። በጣም ብዙ የተሰባበር ነው፣ ብዙ የከሰር ነው፣ ብዙ ሉዝ ያደረግ ነው ሳንሞላ እየወጣን በኔ እውቀት፣ በኔ ችሎታ፣ በኔ ስትራቴጂ። እንደምታዩት የኛ ዘመን ቤተ ክርስቲያን ብዙ ነገር የተሟላልን። አሁን ኤር ኮንዲሽኑ ይውላችሁ አሁን የሚረብሻችሁ ራሱ ድምፁ ይሆናል እንጂ ሙቀት እንደፈለግን ለብሰን ነው የምንመጣው። ቸርች ስንመጣ በሰመር ይሁን በዊንተር ይሁን የሚመቸነን አውትሳይድ ያሳስበን ይሆናል እንጂ ቢልዲንግ ውስጥ ቴምፕሬቸሩ ተጠብቆልን ነው የምንሄደው። እውነቱ ሸት የትኛውም ቸርች በአሜሪካ ውስጥ ብንሄድ ይህን ያህል የሚያሳስበን ቴምፕሬቸር የለም። ሴኪውርድ ነው።
ሳውንድ ሲስተሙ የተሟላ ነው። ሙዚቃ ኢንስትሩመንቱ የተሟላ ነው። ሰባኪዎች ትሬንድ የሆኑ ናቸው። ትምህርት የተማሩ ናቸው። መጽሐፍ ቅዱስ 66ቱ የተጻፈበትን መጽሐፍ ቅዱስን ይዘን ነው የምንንቀሳቀሰው። የቃሉ መረዳት ችግር የለብንም። ይሄ ብቻ አይደለም። በእንግሊዘኛው፣ በግሪኩ፣ በዕብራይስጡ ምን ይላል እያለን ሪፈረንስ የምናደርጋቸው ወንድሞች የጻፏቸው መጽሐፎች አንብበን ልንረዳ የምንችላቸው ብዙ ሪሶርሶች በእጆቻችን አሉ። ብዙ አገልጋዮች ተሰጥተውናል። ብዙ ጸጋ በመሃላችን ይፈልቃል። እነሱ ይሄ ሁሉ አልነበራቸው። ሐዋርያው ጳውሎስ እንዲያውም ደብዳቤ ሲጽፍ እኛውን አንዱ የመጽሐፍ ቅዱሳችን ክፍል ያደረግነው ይህች ደብዳቤ በእናንተ ዘንድ ከተነበበች በኋላ ደግሞ ወደ ሚቀጥለው ቤተ ክርስቲያን ትለፍ ብሎ ይጽፋቸዋል። የመጨረሻውን ወይኔ ሊያልቅ ነው ብሎ ሲያነቡት ደብዳቤውን በሉ አንብባችሁ ሲጨርሱ አስተላልፉት ይላል። ማቆየት እንኳን አይችሉም። ከዛ ያነበበላቸው ሰው የሰማውን በልቦና ያሳድርልህ ይልና ወደሚቀጥለው ቸርች ሊያነብ ይሄዳል። እኛ ራስጋችን እያለ ራሱ ስንት ቀን እንደምናነበው መድኃኔዓለም ይወቅ። አሁንም አንዲያው በኦዲዮ መጥቶልናል፣ በስልካችን ላይ መጥቶልናል። ምንም ያልመጣ አፕ የለም በሁሉም ቋንቋ። አሁን እንዲያውም ዛሬ ምሳ ላይ ከአገልጋዮች ጋር በአጋጣሚ ስንነጋገር ነበር። ኢትዮጵያ ውስጥ 87 ቋንቋ ነው ያለው። በ50 ምናምኑ ተተርጉሟል። የቀሩት ቋንቋዎች ደግሞ 20 ምናምን 30 ምናምኖቹ በሁሉም ተጀምሯል። አሁን በሁሉም መቼ ያልቃል አናውቅም። የመጽሐፍ ቅዱስ ማህበር ዋሽንግተን ዲሲ ሄዳችሁ የመጽሐፍ ቅዱስ ሙዚየም ባይብል ሙዚየሙ ስትጎበኙት አንዱም ያሳዩአችሁ በዓለም ላይ 7000 ቋንቋ አለ። ከ7300 የሚበልጠው ተተርጉሟል። የቀረው ለዛን 2500 ነው። እሱንም በ2033 እስከ 2036 ተርጉመን እንጨርሳለን ብሏል። ስለዚህ እኛውም በእኛ ዘመን የመጽሐፍ ወይም የሪሶርስ ምንም እጥረት የለብንም። እሱም ያው የሚተረጎመው ደግሞ ማንበብ ለሚችል ሰው በቴክስት ይቀርብለታል። ማንበብ ለማይችል ሰው በኦዲዮ ይቀርብለታል፣ በጆሮ እንዲሰማ። ቴክኖሎጂ ነው የምጠቀመው። ሃርድ ኮፒውን ይዤ የድሮ ጴንጤ መምሰል አልፈልግም፣ መጽሐፍ ቅዱስ ይዤ እንደዚህ ውዱድ መሄድ አልፈልግም ለሚል ሰው ደግሞ በስልኩ ላይ አፑ ነው ይመጣለታል። እናንተ ጌታ ይባርካችሁ። እስቲ መጽሐፍ ቅዱስ ይዛችሁ የመጣችሁ ዛሬ ጌታ ኢየሱስ ይባርካችሁ። 4 ሰዎች አምጥተዋል። ለማንም እንዳታወሱ ደግሞ እንዳይጠፋባችሁ። ጌታ ኢየሱስ ይባርካችሁ። አንዳንዶች ይዘውት ሊሄዱ ይችላሉ። መጽሐፍ ቅዱሳችንን ድሮ ቸርች ስንሄድ፣ ጸሎት ቤት ስንሄድ፣ ሰው እንኳን ልንጎበኝ ስንሄድ መጽሐፍ ቅዱሳችን ይዘን ነው የምንሄደው። አሁን ብዙ ከቃሉ ጋር ያለን ነገር ጋፕ እየተፈጠረ ነው። ለዚህ ነው የስህተት ትምህርት እንዳሸንዳ እየፈላ ያለው፣ ህይወታችን ክላሪቲ እያጣ ያለው፣ ፒዩሪቲ የቅድስና ጉልበት ከቤተ ክርስቲያን ከጀኔሬሽኑ መካከል እየጠፋ ያለው ኖርማል ስለመሰለን ነው። ምን ሰማው የዩቲዩብ የቴክስት የምናምን የፌስቡክ ምናምን እሱ ምን ይለዋል መሰላችሁ? ሩት ላይ ቃርሚያ ይለዋል። ዋናው ሃርቨስት ያለው ዋናው መከሩ ያለው በእጃችሁ ውስጥ ባለው ባይብል ላይ ነው። ክብር ለኢየሱስ ይሁን። ይሄንን የማያጠና ሰው ህይወቱ አይቀየርም። በቃርሚያ በቃርሚያ ጎተራ አይሞላም። በቃርሚያ ጎተራ አይሞላል። ቃርሚያ ማለት ምን ማለት መሰላችሁ? ገበሬዎች እያረሱ ሲሄዱ የሚያመልጣቸውን ከኋላ የሚለቅም ማለት ነው። አንዳንድ እንደ ቦዔዝ አይነት ጥሩ ገበሬዎች ከኋላ የሚቃርም ሰው እንዳለ ካወቁ አውቀው ያልፋሉ። አንዳንዱን እለፍላት ይሄንን እያሉ ያልፋሉ። በሱ የችግር ቀን እንሻገራለን እንጂ ጎተራችን አይሞላም። እስቲ ጎተራ አይሞላም በሉ። ጎተራው የሚሞላው በማጥናት ነው። በኢየሱስ ክርስቶስ መንፈስ ቅዱስ ወደዛ ይመልሳል። ጌታ ኢየሱስ ክርስቶስ ምን አላቸው? በኢየሩሳሌም ኃይልን እስክትቀበሉ ድረስ ምን አድርጉ? ቆዩ። ከጌታ ጋር እያወሩ ሲሄዱ በሚናገረው ነገር ልባቸው ይቀልጥ ነበረ። ከጸለየላቸው አብሯቸው ማዕድ ከበላ በኋላ ቃሉን ያስተውሉ ዘንድ ምን ሰጣቸው? መንፈሱን ሰጣቸው ይላል። ክብር ለኢየሱስ ይሁን። አይናቸውን አበራላቸው። ወገኖቼ ሆይ መንፈስ ቅዱስ ካልመጣ፣ መንፈስ ቅዱስን ካልናፈቅነው፣ ቃሉንም ብቻ በማንበብ ውስጥ ደግሞ ለውጥ አይመጣም። ዛሬ በቤተ ክርስቲያን ዋና ሉዝ ያደረግነው ብዬ ባስብ ጸሎት ውስጥ ደግሞ ምን አለ? መንፈስ ቅዱስ የሚሰራው በጸሎት ውስጥ ነው። መንፈስ ቅዱስ በወሬ ውስጥ አይሰራም። መንፈስ ቅዱስ ዝም ብሎ በመመላለስ ውስጥ አይሰራም። መንፈስ ቅዱስ ዩቲዩብ፣ ፌስቡክ ምናምን ቲቪ በምንላቸው ነገሮች ውስጥ አይሰራም። መንፈስ ቅዱስ የሚጠብቀውን ሰው ይፈልጋል። እስቲ አንድ ሰው አሜን። እነኚህ ሰዎች ከሰሙ በኋላ በኢየሩሳሌም 10 ቀን ሙሉ ይጠብቁት ነበር፣ ይጸልዩ ነበር። መቼ እንደሚመጣ እንኳን በማያውቁት ሁኔታ ማለት። አንዳንዴ የቀጠረንን ሰው በቃ እንጨነቃለን እናይና ሰዓቱ 5 ደቂቃ ካረፈደ 10 ደቂቃ ካረፈደ ዲስአፖይንት መሆን እንጀምራለን። ያበሻ ነገር ምናምን እንላለን። ትላንት ከቤን ጋር አንድ ወንድም ቀጥሮን የዚህ ሀገር ሰው ነው 1 ሰዓት አርፍዶ መጣ።
እና አሁን እኛ ይቀየር እያልን ነው። የአበሻ ቀጠሮ የሚባለው የፈረንጅ ቀጠሮ እያልን ነው። ምክንያቱም እኛ በሰዓት እየተገኘን እነሱ እያረፈዱብን ነው። ሃሌሉያ! መንፈስ ቅዱስ መጥቷል ማለት ነው። ዳኑዬ እያገኘን ነው። ክብር ለኢየሱስ ይሁን። ጌታ ሲነካን እኛ የሰውን ታይም የምናባክን ሰዎች አንሆንም። መንፈስ ቅዱስ ሲነካን ሪሶርስ የምናባክን ሰዎች አንሆንም። እነኚህ ሰዎች ቆዩ ተባሉ፣ ጠበቁ። መንፈስ ቅዱስ እስኪመጣ ድረስ ያደረጓቸው ነገሮች በጣም አስገራሚ፣ ለህይወታችን መሰረታዊ የሆኑ ነገሮች ናቸው። ይህንን ቁጥር ስትመለከቱ ቁጥር 49 ላይ ያለው ነው። ጌታ ኢየሱስ ክርስቶስ ከትንሣኤው በኋላ ለምንድን ነው ቆዩ ያላቸው? ለምንድን ነው መንፈስ ቅዱስን ጠብቁ ያላቸው? አንድ ትልቅ በእነርሱ ውስጥ እግዚአብሔር ሊሰራ ያሰበው ሐሳብ አለ። ያ ምን ይባላል? ግሬት ኮሚሽን የሚባለው ግሬት ኮማንድመንት ጌታ ኢየሱስ ክርስቶስ ለሐዋርያት የሰጣቸው በማቴዎስ ወንጌል ምዕራፍ 28 ቁጥር 19ና 20 ላይ ወደ ዓለም ሁሉ ምን አድርጉ? ሂዱ፣ ወንጌልን ለፍጥረት ሁሉ ምን አድርጉ? ስበኩ፣ በአብ በወልድ በመንፈስ ቅዱስ ስም ያጠመቃችኋቸው፣ ያዘዝኳችሁን ሁሉ እንዲጠብቁ ምን ያደረጋችሁ? ያስተማራችኋቸው፣ ምን አድርጓቸው? ደቀ መዛሙርቴ አድርጓቸው። ግን ይህን ለማድረግ በመጀመሪያ በኢየሩሳሌም ኃይልን እስክትቀበሉ ድረስ ምን በሉ? ቆዩ። ለመዘመር በጸሎት ቆዩ። ለመስበክ በጸሎት ቆዩ። ለምታገለግሉት አገልግሎት በእግዚአብሔርና በእግዚአብሔር ሰው ፊት በምትቆሙበት ጊዜ ኃይል እንዲኖራችሁ ከፈለጋችሁ በጸሎት ምን አድርጉ? ቆዩ። መንፈስ ቅዱስን ጠብቁት፣ ፈልጉት፣ ናፍቁት። መንፈስ ቅዱስ ከመጣ በኋላ ምን እንደሆነ ታውቃላችሁ? መጽሐፍ ቅዱስ ሲናገር በሐዋርያት ሥራ ምዕራፍ 17 ቁጥር 6 ላይ ዓለምን ያወቁ እነዚህ ወደዚህ መጥተዋል፣ ኢያሶንም ተቀብሏቸዋል አሉ። ዓለምን ምን ያደረጉ? ያወኩ። የእንግሊዘኛው ምን መሰላችሁ? ተርንድ ዘ ወርልድ አፕሳይድ ዳውን ነው የሚለው። ዓለምን የገለባበጡ። ኢየሱስ ያድናል። እኛ እኮ ዛሬ ዓለምን አይደለም ራሱ ቤተሰብ ጋር፣ መንደራችን፣ ስራ ቦታችን ላይ የሚገለባብጥ ሰውን ሼክ የሚያደርግ እንኳን ፓወር አላገኘንም። ዛሬ በኢየሱስም ፓወር የምንቀበልበት ሲዝን ላይ ደርሰናል። አሜን ትላላችሁ? ስንዘምር መናፍስት እንዲወድቁ፣ እንዲባረሩ፣ ሰዎች እንዲፈወሱ፣ ሽባ እንዲዘል፣ እውር እንዲበራ፣ ደናቁርት እንዲሰሙ፣ የእግዚአብሔር ድንቅና ተአምራት እንዲገለጥ፣ ሰዎች ወደ ቤተ ክርስቲያን የሚስባቸው ነገር እንዲፈጠር ከፈለግን ሁላችንም መንፈስ ቅዱስን እንድንፈልገው እግዚአብሔር ይፈልጋል። መንፈስ ቅዱስ መምጣት አለበት ወገኖች ሆይ። በየትኛውም አጋጣሚ፣ በየትኛውም መንገድ፣ በየትኛውም ህይወት፣ በየትኛውም ኑሮ፣ በየትኛውም አይነት ቤተክርስቲያን፣ በየትኛውም ቋንቋ፣ በየትኛውም ዓለም ላይ፣ በየትኛውም ሲዝን ላይ አገልጋይ አማኝ ያለ መንፈስ ቅዱስ ምንም ማድረግ አይችልም። ምንም ማድረግ አይችልም። ባለስልጣን ሊሆን ይችላል፣ የታወቀ ሰው ሊሆን ይችላል፣ ባለጠጋ ሊሆን ይችላል፣ በጣም የተመራመረ ብዙ ዕውቀት ያለው ሰው ሊሆን ይችላል፣ ብዙ ተከታይ ያለው ሰው ሊሆን ይችላል። ማንንም ሰው ኮንፊዝ ማድረግ አይችልም። ሰዎችን ለክርስቶስ አእምሯቸውን ለክርስቶስ መማረክ የምንችለው በመንፈስ ቅዱስ ኃይል ስንሞላ ብቻ። አብ በስሜ የሚልከው መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔ የነገርኳችሁን ሁሉ ምን ያደርጋችኋል? ያሳስባችኋል። እንደ መንፈስ ቅዱስ አይነት ያለ አስተማሪ የለም። ሁሉን የሚያሳስብ የሚያስተምር። በኢዩኤል ላይ በመጨረሻው ዘመን ከመንፈሴ ምን አደርጋለሁ? አፈሳለሁ። በማ ላይ? በሴትና በወንድ ልጆቼ ላይ። እኛ ይሄ ተስፋ ቃል አለን። ይሄ ተስፋ ቃል ያለው ሰው የሚጠብቅ ሰው ነው። ሐዋርያት ሥራ ምዕራፍ 1 ላይ የሆነው ይሄ ነው። የመንፈስ ቅዱስ መገለጥ ሲመጣ የአገልግሎት መስፋፋት በመካከላቸው ተገለጠ። የጌታ የኢየሱስ ክርስቶስ ጸጋ፣ የእግዚአብሔርን ፍቅር፣ የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሁን ይላል ሐዋርያው ጳውሎስ ደብዳቤ ጽፎ ሲዘጋ። የመንፈስ ቅዱስ ኅብረት። እስቲ ኅብረት በሉ። ከማን ጋር? ከመንፈስ ቅዱስ ጋር። መንፈስ ቅዱስ እኮ የሥላሴ አካል ነው። he is a person። ይሰማል፣ ያዝናል፣ ይደሰታል፣ ይናገራል፣ ይመራል፣ አቅጣጫ ያሳያል። ኢየሱስ ለዘላለም ጌታ ነው። እኔ ይህንን በጣም እየናፈኩኝ ለመለማመድ በጣም እየጓጓው ያለሁበት ዘመን ውስጥ ነው ያለሁት። ከትላንት ወዲያ ከቤት ስንወጣ ከልጆች ጋር መኪና ውስጥ ገብተናል። ከዛ በራችን እንዳልተዘጋ ተሰማኝ። በር ተዘግቷል ስላቸው አዎ አሉ። እንዴ ቆይ ግን ማመን ያለብኝ ልጆቹ ነው የተሰማኝን ስሜት ነው ብዬ ቀጥታ ሄድኩ። በሩን ቼክ ሳደርገው ክፍት ነው። ሆሊ ስፒሪት ይናገራል ወገኖች ሆይ። የሆነ ሰው ኮንሽሳችን ምናምን የሚል የሳይኮሎጂ ምናምን እንዳታስቡ። እሱ አሳሳች ነው። ሊመጣ ሊያጋጥም ይችላል።
ሰብኮንሸስ ሁሌ አይመራ። ሁሌ የሚመራ የእግዚአብሔር መንፈስ ነው። ሃሌሉያ። መንፈስ ቅዱስ እሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ምን ያደርጋችኋል? ይመራችኋል። አንደኛው ቆሮንቶስ ምዕራፍ 12 ቁጥር 7 ላይ ጳውሎስ ሲናገር ምን ይላል መሰላችሁ? ነገር ግን መንፈስ ቅዱስ መግለጥ ለእያንዳንዱ ለጥቅም ምን ያደርገዋል? ይሰጠዋል። ለእያንዳንዱ አማኝ ቦርናጌን ክርስቲያን ላመነ ሰው ለጥቅም ይሰጠዋል። መንፈስ ቅዱስ ይሰራል። ክብር ለኢየሱስ ይሁን። መንፈስ ቅዱስን በህይወታችን ስንለማመድ፣ መንፈስ ቅዱስን መስማት ስንጀምር፣ መታዘዝ ስንጀምር፣ መከተል ስንጀምር፣ እድል ስንሰጠው መንፈስ ቅዱስ ኃይል አለው። ኃይሉ በመካከላችን ይገለጣል። የመንፈስ ቅዱስ ኃይል በምንድን ነው የሚገለጠው ካላችሁኝ፣ መንፈስ ቅዱስ በሁሉ አቅጣጫ ይገለጣል። የታመሙትን ይፈውሳል፣ ያዘኑትን ያጽናናል፣ የወደቁትን ያነሳል። ትምህርቱን ጌታ ኢየሱስ ክርስቶስ የነገረንን ያሳስበናል፣ ምስጢርን ይገልጽልናል። ኃይልን በሚሰጠኝ በክርስቶስ ሁሉን ምን አድርጋለሁ? እችላለሁ። ክርስቶስ ኃይልን ሲሰጥ ማንን የሰጠን? መንፈስ ቅዱስን። እስቲ መንፈስ ቅዱስ በሉ። ለቤዛ ቀን የታተማችሁበትን ቅዱሱን ሕያውን የእግዚአብሔርን መንፈስ ምን አታድርጉት? እስቲ አታሳዝኑት በሉ። ለምን መሰላችሁ? ያዘነ ሰው ጥሩ ትሪት ያደርጋችኋል እንዴ? ዲስአፖይንት የሆነ ሰው እስቲ ሂዱና የሆነ መስሪያ ቤት እስካሁን ቁጭ ብለሃል እንዴ? አልሰራም ፋይልን? ምንድነው መሰሪያ አንተ ስራ ግን ምናምን በሉት። ከዛ በኋላ እሺ በላ አምጣው በቃ ምናምን በሉት። ምን ሂድ ከኋላ ላይን ያዝ ነው። ማንም ትሪት አያደርገንም። ሐኪም ቤት ሄዶ ሐኪሙን እንዴት ነው የምታናግሩት? ድራይቪንግ ላይሰንስ ልታወጡ ሄዳችሁ ኦፊሰሩን እንዴት ነው የምታናግሩት? ትምህርት ቤት ከአስተማሪያችን ጋር እንዴት ነው ኮሙኒኬት የምናደርገው? ስራ ቦታችን አለቃዎቻችንን፣ ክላይንቶቻችንን እንዴት ነው የምናናገረው? there is በጣም ኤቲክስ ኮድ አለው። መንፈስ ቅዱስ ደግሞ ከሱ የበለጠ ሴንሲቲቭ ነው። ስናዝን ከኛ ጋር ያዝናል፣ ስንደሰት ይደሰታል። ስንደሰት ደስታችንን ያደምቃል። ስናዝን ከሐዘን ሊያወጣን ሊያጽናናን ጌታ የነገረንን የቃሉን ምስጢር ይገልጣል። አይዞ አንተ እኮ ምድራዊ አይደለም፣ ሌሎች እንደሚያዝኑ ምን አናደርግም አናዝንም የሚለውን ከተሰሎንቄ ይጠቅስልሃል። መንፈስ ቅዱስ ሰው በሌለበት ሰዓት ላይ እንባን ያብሳል፣ የተሰበረውን ነገር ይጠግንልሻል። ኢየሱስ ለዘላለም ያድናል። ሐዋርያው ጳውሎስ ሲገባው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ክርስቶስ ሁሉን እችላለሁ የሚለው በክርስቶስ የተሰጠንን የመንፈስ ቅዱስን ተስፋ ለማሳየት ነው። እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚገባው ኢየሱስ ለዘላለም ጌታ ነው። አንዳንዴ እኛ መጸለይ እንኳን ሲያቅተን በምንደክምበት ጊዜ መቃተት በሚያቅተን ጊዜ በማይነገር መቃተት መንፈስ ቅዱስ እርሱ በእናንተ ውስጥ ምን ያደርጋል? ይቃትታል። ጌታ ኢየሱስ ክርስቶስ እንደዚህ አለ፣ ስልጣን ሁሉ በሰማይና በምድር ምን አለኝ? ተሰጠኝ። ከዛ ያንን ኃይል በማን በኩል አደረገው? በመንፈስ ቅዱስ። አንዳንድ ጊዜ ሰይጣንን ኮንፊውዝድ ለማድረግ በልሳን መጸለይ ጥሩ ነው። ምንም አንደርስታንድ የማያደርገው ነገር ቢኖር በምድር ላይ ልሳን ነው። ሁሉንም ቋንቋ ያውቃል። ትግርኛማ እንደውም ይቀለዋል። ግዕዝ ነው ትንሽ ከበድ የሚለው አይደል? አማርኛችንንም አይቀልድባታል። አንድ ወንድም አንዴ ሲያስወጣው ሰሞኑን ሜሪ እንደውም እያስታወሰችን ነበረ። ውጣ ሲለው እንዴ አንተ ነህ ደግሞ እኔ የምታስወጣው አንተ ማንህና ነው አለው። እኔ ደግሞ ማንኝና እኔማ አገልጋይ ነኝ። ውጣ ሲለው ኧረ በእናትህ አንተ ቆሎ እየበላ አይደል እንዴ? ምሳን ራሱ ዛሬ ቆሎ በልተን የመጣው እና ቆሎ በልተን ነው የምታስወጣ። በሰው ፊት ያዋረደው መስሎ ከረባት አስሮ ምናምን ዘንጦ ፓስተሩ ውጣ ሲለው ምሳን ምበላው ራሱ የለም ቆሎ አይደል እንዴ በልተን የመጣው። ከዛው ይኸው መንፈስ ቅዱስ ስለመራው ያገልጋይ እና ቁርጥ በልቼ እንዳስወጣ ነው የፈለከው። ዳንኤል በጥራጥሬ እኮ ነው ምናምን። ኢየሱስ ለዘላለም ጌታ ነው። ወይኔ ቆሎ እንደበለው አወቀ። በቃ የሁሉ ሰው ተፎገርኩ ዛሬ ምናምን ብሎ ቢል ከሀሳቡ አሳተው ማለት ነው። እኛ በምድር ቆሎና ቁርጥ የተያዘ ነገር የለንም። ክብር ለኢየሱስ ይሆን። አጀንዳችን በሰማይ ነው። ምስጢርን የሚገልጥ በሰማይ ነው ያለው። መንፈስ ቅዱስ ወደኛ በመጣ ጊዜ ከሙታን ድል አድርጎ የተነሳው የሰጠንን የተስፋ ቃል መንፈስ ቅዱስን እንደማመዳለን። መንፈስ ቅዱስ በስም ውስጥ ስልጣን አለ። መንፈስ ቅዱስን ኢንቫይት ስታደርጉት ወደ ህይወታችሁ ውስጥ ሲመጣ መንፈስ ይሙላባችሁ እንጂ በወይን ጠጅ ምን አታድርጉ፣ አትስከሩ። ወይን ጠጅ በብዙ ነገር መስሉት እናንተ። አንዳንድ ሰው በትምህርት ነው የሚሰክረው፣ አንዳንድ ሰው በስልጣን ነው የሚሰክረው፣ አንዳንድ ሰው በአገልግሎት ነው የሚሰክረው፣ አንዳንድ ሰው በዝና ነው የሚሰክረው። አንዳንድ ሰው የሚሰክርበትን ነገር አታውቁ። በቤተሰቡ ይሰክራል፣ በሚስቱ ይሰክራል፣ በባሉ ይሰክራል፣
በልጆቹ ይሰክራል። በቃ በምን እንደሚሰክር አይታወቅም። ወይን ጠጅ አይሙላባችሁ፣ እናንተ ምን ይሙላባችሁ? መንፈስ ይሙላባችሁ። መንፈስ የሞላበት ሰው ሁሉ ነገር ከታች ነው የሚሆነው። መንፈስ የሞላበት ሰው፣ በመንፈስ የሰከረ ሰው ምንም ነገር አያታልለው፣ በምንም ነገር አይወድቅም፣ አይሸነፍም። ፒዩሪቲ ወደ ህይወታችን እንዲመጣ፣ ሆሊነስ እንዲያሸንፈን፣ ነገር እንዳያሸንፈን፣ ኃጢአት እንዳያሸንፈን፣ አመፃ እንዳያሸንፈን፣ ገንዘብ እንዳያሸንፈን፣ የዚህ ዓለም ነገር እንዳያታልለን፣ ወደ ኋላ እንዳያስቀረን ከፈለግን መንፈስ ይሙላባችሁ ይላል። ክብር ለኢየሱስ ይሁን። አገልግሎት እኔ እየገባኝ ያለው አሁን ቢሊ ግራሃምን ስታዩዋቸው የቢሊ ግራሃም አገልግሎት ቢሊ ግራሃም ተጠየቁ። ለአገልግሎት ሲዘጋጁ ምን ይፈልጋሉ? ምን ያህል ጊዜ ይፈልጋሉ? አንድ አገልግሎት እንደሚጋበዙ ተባሉ። እኔ ያሉ የ45 ደቂቃ ስብከት ከሆነ መጋበዘው አይ ኒድ 3 መንዝ አሉ። አንድ 1 መንዝ ይፈልጋሉ አሉ። የ30 ደቂቃ ከሆነ 2 መንዝ ይፈልጋሉ አሉ። የ15 ደቂቃ ከሆነ 3 ወር ይፈልጋሉ አሉ። እንዴ ለ15 ደቂቃ አጠር ያለ ነገር ለማድረግ አጠር ያለ ጊዜ ነው እንጂ እንዴት ነው ለ15 ደቂቃ ስብከት 3 ወር የሚጠይቁት ሲባሉ የተሰጠች 15 ደቂቃ ከሆነች በዛች 15 ደቂቃ መንፈስ ቅዱስ ምን ማለት እንደፈለገ you need to understand carefully። በዛች 15 ደቂቃ ውስጥ መንፈስ ቅዱስ ሚሊዮን ሰው ሊደርስ ይችላል። አንተ 45 ደቂቃ ሙሉ የፈጀውን ጊዜ መንፈስ ቅዱስ በ2 ደቂቃ ዓለምን የሚያናውጥ የሰዎችን ልብ የሚነካ ነገር ሊያደርግ ይችላል። ስለዚህ ምንድነው ለጊዜው መንፈስ ቅዱስ ሊያስተላልፍ የፈለገው መልእክት የሚለውን ነገር ለማንደርስታንድ ለማድረግ ቃሉን ለማወቅ አይ ኒድ 3 መንዝ አሉ። ክብር ለኢየሱስ ይሁን። ምን ማለት መሰላችሁ? እኔ ከዛ ውስጥ የተማርኩት መቆየትን ይወዳሉ። ቆዩ። መንፈስ ቅዱስ ምን እስኪሎት ድረስ ቢሊ ግራሃም መልእክት እስኪሰጡት ድረስ ብዙ ቦታ በመሮጥ አይደለም፣ ብዙ መድረክ በመያዝ አይደለም። መንፈስ ቅዱስ የሰጠንን ያንን ጊዜ ግን ሊያስተላልፍ የፈለገው መልእክት ለማወቅ በመንፈስ ቅዱስ ስም የሚደፋ ሰው ያስፈልጋል። በጸሎት ውስጥ የተወለደ መዝሙር፣ በጸሎት ውስጥ የተወለደ አገልግሎት፣ በጸሎት ውስጥ የመጣ ትምህርት፣ ስብከት whatever it is you can name it ፓወር አለው። የሰዎችን ልብ ይነካል፣ የሰዎችን ልብ ይለውጣል። በስራ ቦታችን ላይ ይለውጣል፣ በቤታችን ይለውጣል፣ በኮሚኒቲ ውስጥ ይለውጣል። ኢንቫይሮመንቱን የሚቀይር የእግዚአብሔር መገኘት እንዲገለጥ ካስፈለገን በመንፈስ ቅዱስ ምሪት ለመሄድ በእግሩ ስር እንድንቆይ እግዚአብሔር